ሰላም የተወደዳችሁ የጫሙበር ቃለ ቤተክርስቲያን የሚዲያ ቲም የወንጌል አማኞች ድምጽ ተመልካቾቻችን፣ አሁን የዜና ሰዓታችን ላይ እንገኛለን። ይህ ከጫሙበር ሚዲያ ቲም ኔትወርክ ዘወትር እየተዘጋጀላችሁ የሚቀርበውን ዜና በመምራት አብሬያችሁ ሆነው እኔ ሳራ በላይ ከመላው ስቱዲዮ ባለሙያዎች ጋር በመሆን ቆይታ አደርጋለሁ። አብራችሁን ቆዩ። በኢትዮጵያ ቃለ ቤተክርስቲያን በደቡብ ምዕራብ ቀጠና አርባ ምንጭና አካባቢያ ቤተክርስቲያናት ህብረት የጫሙበር አጥቢያ ቃለ ሕይወት ቤተክርስቲያን የወንጌል ማህበርተኞች አገልግሎት ዘርፍ ሁለተኛው ዙር ከከተማ ውጪ የወንጌል ስርጭት በዲታ ወረዳ በኩዱ ከተማ ለ4 ቀናት አድርገው በሰላም ተመለሱ። ለዝርዝሩ ሪፖርተራችን ጽዮን ኤልያስ እንደሚከተለው ታቀርባለች። በኢትዮጵያ ቃለ ሕይወት ቤተክርስቲያን በደቡብ ምዕራብ ቀጠና አርባ ምንጭና አካባቢዋ ቤተክርስቲያናት ህብረት የጫሙበር አጥቢያ ቃለ ሕይወት ቤተክርስቲያን የወንጌል ስርጭት ቡድንና የወንጌል ማህበርተኛ አባላት በዲታ ወረዳ ኮዶ ከተማ ላይ ለሚደረገው የወንጌል ስርጭት ባለፉት ጊዜያት በተለያዩ ቀናት ብርቱ የጸሎት ጊዜ እንደነበራቸው ይታወቃል። ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሰበኩ የተባለውን ተልእኮ በመከተል እንደ እግዚአብሔር ፈቃድ በዕለተ ሐሙስ በቀን 9 በ2018 ከረፋዱ 5 ሰዓት አካባቢ በጥሩ ሽኝት በአባቶች ጸሎት ከ2 ሰዓት እስከ 3 ሰዓት ያህል ጉዞ ተደርጎ ከአርባ ምንጭ ወደ ዲታ ወረዳ ኮዶ ከተማ እግዚአብሔር መንገዳቸውን አቀንቶ በሰላም ደርሰዋል። እዛ ያሉ ቅዱሳንም በሚገርምና ማራኪ በሆነ መንገድ አቀባበል አድርገዋል። ለአራት ተከታታይ ቀናት በነበረው ቆይታ የምስራች ወንጌል በተለያየ መንገድ ተሰብኳል። የክርስቶስ ዝናም በዚያ ከተማ ላይ ከፍ ብሏል። በመጀመሪያው ቀን በአመሻሽ ላይ የጉዞ ጸሎት በማድረግ በከተማው ላይ ያለውን ክፉ መንፈስ በመስበር መንገዱን በጸሎት እየጠረጉ ጎዳናውን እያቀኑ አምሽተዋል። በሁለተኛው ቀን በጧቱ ክፍለ ጊዜ በየሰፈሩ በመከፋፈል አንድ ለአንድ የምስክርነት ጊዜ ነበራቸው። እንዲሁም በዚያው ቀን ከ6 ሰዓት በኋላ በገበያ ሰዓታቸው በሚገበያዩበት ቦታ ጀማ ስብከት በማድረግ ክርስቶስን በኃይልና በስልጣን ለመስበክ ተችሏል። ሆኖም ግን ተቃዋሚዎች ብዙዎች ነበሩ። የሚያሾፉ፣ የሚዝቱ፣ የሚናደዱ በርካታ ሰዎች በስፍራው ይታዩ ነበር። በሶስተኛውም ቀን በጣም አድካሚ የሆነ ተራራ የመውጣትና ሸለቆ የመውረድ የ2 ሰዓታት ያህል ጉዞ በማድረግ ብዙ ርቀትም ተጉዘው ድካምና ብርዱን ተቋቁመው በሁለት ቡድን በመከፈል ወደ ያስቴና ወቄ ወደሚባሉ መንደሮች በመድረስ እዛ ላሉ ትውልዶች ወንጌልን ማሰማት ተችሏል። በአራተኛውም ቀን በዕለተ እሁድ እዛ ካሉ ቅዱሳን ጋር በጋራ በመሆን እግዚአብሔርን በማምለክ ጥሩ ጊዜ ነበር። በአመሻሽም ላይ ካምፋየርና የራት ፕሮግራም በማዘጋጀት እግዚአብሔርን የማመስገንና በልዩ ሁኔታ በማምለክ መልካም ምሽት አሳልፈዋል። በአራት ተከታታይ ቀናት ማለዳ ከ11 ሰዓት እስከ 1 ሰዓት ልዩ የሆነ የጸሎት ጊዜ ሲሆን ማታም ከ12 ሰዓት እስከ 3 ሰዓት የጸሎት የዝማሬና የቃል ጊዜ ነበር። እንዲሁም በአጋንንት እስራት ላይ ላሉ በበሽታም ለሚሰቃዩ ሰዎች በልዩነት የፈውስና የመፈታት ጊዜ ነበር። በዚያም ጸሎት ላይ ብዙ በአጋንንት እስራት ያሉ ትውልዶች ተፈተዋል። ብዙ በሽተኞችም ተፈውሰዋል። በዲታ ወረዳ በኮዶ ከተማ ወንጌልን መስበክ በጣም ፈታኝና አስፈሪ ነው። እዛ የሚኖሩ ቅዱሳንን በብዙ እንባና ስቃይ ውስጥ እያለፉ እግዚአብሔርን እያመለኩ ይገኛሉ። በዚያ ሁሉ ሁኔታ ውስጥ ግን እግዚአብሔር ድልን ሰጥቶን ወንድ 184 ሴት 125 በድምር 309 የሚሆኑ ሰዎች ወንጌልን ሰምተዋል። ከነርሱ ውስጥም ወንድ 8 ሴት 8 ድምር 16 በንስሐ ተመልሰዋል። እንዲሁም ወንድ 8 ሴት 10 ድምር 18 የሚሆኑ ነፍሳት ወደ እግዚአብሔር መንግስት ተቀላቅለዋል። ከሞት ወደ ህይወት ከጨለማ ወደሚደነቅ ብርሃን መጥተዋል። ስለዚህም እግዚአብሔርን ከኛ ጋር አመስግኑ ሲሉ ደስታቸውን ገልጸዋል። በዚያ ስፍራ ተገኝታችሁ ብርዱን ተቋቁማችሁ ከወንድም ከእህቶቻችሁ ጋር ተስማምታችሁ ተባብራችሁ ብዙ ነገራችሁን ትታችሁ ለዚህ ወንጌል የበኩላችሁን አስተዋጽኦ ያደረጋችሁ እንዲሁም እዚህ በመሆን በገንዘባችሁ በጸሎታችሁ ስታግዙ የነበራችሁ ሁላችሁም ባላደራዎች እግዚአብሔር ይባርካችሁ፣ ተባረኩ እያለ የቤተክርስቲያኒቱ የወንጌል ስርጭት ቡድን አስተባባሪ ወንጌላዊ በረከት ኤልያስ የነበራቸውን ቆይታ እንዲህ በማለት ይገልጸዋል። ቅዱሳን እግዚአብሔር ሰላምና ጸጋ ይብዛላችሁ። በዲታ ወረዳ ኮዶ ከተማ ተከታታይ ለ4 ቀን የወንጌል ስርጭት ጉዞ አድርገን እግዚአብሔር አምላክ አግዞን ረድቶን በሰላም ተመልሰናል። በእነዚህም ቀናት ውስጥ በተለያዩ ቀበሌዎች እንዲሁም በገበያ መንገድ ላይ የተለያዩ ስፍራዎችን ወንጌል ማድረስ ችለናል። ከገበያ የጀማ ስብከት ውጪ ወደ 309 ሰዎች ወንጌልን ሰምተዋል። ከነዚያ መካከል 18 የሚጠጉ ከድቅድቅ ጨለማ ወደሚደነቅ ብርሃን ወደ እግዚአብሔር መንግስት ተጨምረዋል።
16 ሰዎች ደግሞ በንስሐ ወደ እግዚአብሔር መንግስት ተመልሰዋል። እንግዲህ እንደሚታወቀው የኮዶ ከተማ እጅግ በጣም ለወንጌል አገልግሎት ዝግ የሆነ ከተማ ነው። አስቸጋሪ የሆነ ቦታ ነው። እዚያውም በነበረን ጊዜ በጣም ብዙ ቻሌንጆች ገጥመውናል። መንግስት አካላትም ምንም አንዳች ነገር ቢደርስባችሁ ምንም አይነት ኃላፊነት አንወስድም የሚል ነገር ተናግረው ፍርሃትን ለቀውብን ነበር። ነገር ግን እግዚአብሔር ያደፋፈረን ወንጌልን እንድንሰራ እግዚአብሔር ረዳን፣ አገዘን። የአየሩም ሁኔታ እጅግ በጣም ቻሌንጅ ነበረ፣ ብርዳማ ነበር። እጅግ በጣም አስቸጋሪ ቦታ ነው። ያም ሆኖ ግን እግዚአብሔር አምላክ ሁላችንም አግዞን አቅም ሰጥቶ ጸጋውን አብስቶልን ሁላችንም በፍቅር በአንድነት በሰላም እግዚአብሔር አግዞናል፣ ረድቶናል። ክብሩ ለሱ ይሁን። እንደተመለከታችሁት እግዚአብሔር ታላቅና ድንቅ ነገር አድርጓል። ወደ መንግስቱ በተጨመሩ ነፍሳት ምክንያት በምድር ብቻ ሳይሆን በሰማይ ታላቅ የምስጋና ድግስ ተደርጓል። በመጨረሻም በዚህ ታላቅ ተልእኮ ጉዳይ የባለአደራነት ጥሪ ማሳሰቢያ የቤተ ክርስቲያኒቱ ዋና ሰብሳቢ መምህር መስፍን መና ያስተላለፉትን መልእክት ሰምተን እንመለስ። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላችኋለሁ። የጌታ ጸጋና ሰላም ይብዛላችሁ። ከታኅሳስ 9 እስከ 12 በነበረው የወንጌል ስርጭት አገልግሎት ጊዜ ላይ የቤተ ክርስቲያናችን የወንጌል ስርጭት ቡድን አባላት በተለይ በዲታ ወረዳ በኮዶ ቀበሌ በነበረው የወንጌል አገልግሎት ሰፊ ዋጋ ከፍላችሁ በመገኘት ወንጌልን በማሰራጨት በዚህ የተሳተፋችሁ የደከማችሁ ጊዜያችሁን፣ ገንዘባችሁን፣ ጉልበታችሁን ሁሉ መስዋዕት ተከፈላችሁ በጌታ ስም እንባርካችኋለን። እግዚአብሔር ዘመናችሁን፣ ሕይወታችሁን፣ ጤናችሁን፣ ሁለንተናችሁን ይባርክ። በመቀጠልም በዚህ አገልግሎት የተሳተፋችሁ የቤተ ክርስቲያናችን አባላት፣ የወንጌል ማህበረተኛ አባላት በሙሉ እግዚአብሔር ይባርካችሁ። ገንዘባችሁን፣ ጊዜያችሁን፣ ጉልበታችሁን ለነፍሳት መዳን ምክንያት እንዲሆን ሳትሰስቱ በዚህ አገልግሎት ተሳተፋችሁ ሁላችሁንም እግዚአብሔር ይባርካችሁ። በመቀጠልም በማቴዎስ 28 ከቁጥር 20 ላይ መጽሐፍ ቅዱስ እንደሚል ሂዱ ወንጌልን ለፍጥረት ሁሉ ስበኩ እንዳለን ይሄ አገልግሎት የሁሉ አማኝ አገልግሎት ነውና በዚህ አገልግሎት ያልተሳተፋችሁ የቤተ ክርስቲያናችን አባላት በዚህ አገልግሎት እንድትሳተፉ በዚህ አጋጣሚ ጥሪያችንን እናስተላልፋለን። አባል ያልሆናችሁ አባል እንድትሆኑ በጸሎታችሁም በጉልበታችሁም በጊዜያችሁም በዚህ አገልግሎት ሁላችሁም እንድትሳተፉ ቤተክርስቲያን ጥሪዋን ታስተላልፋለች። ስለዚህ ሁላችሁም አገልግሎቱን እንድትደግፉ እናሳስባለን። የተወደዳችሁ ጫሞ በር ቃለ ቤተክርስቲያን የሚዲያ ቲም የወንጌል አማኞች ድምጽ ተመልካቾቻችን ዜናዎቻችን እስካሁኖቹ ነበሩ። በሌላ ዜና ዳግም እስክንገናኝ ቸር ሰንብቱ።